ኢትዮጵያ ውስጥ ሁለት አይነት አርቲስቶች አሉ። የመጀመሪያዎቹ ልክ ባፋቸው የህዝብ ልጅ ነኝ፣ የኢትዮጵያ ልጅ ነኝ፣ ማገለግለው ምሰራው ለዚህ ህዝብ ነው ብለው እንደሚያወሩት ተግባራቸውም እንደዛ የሆነ፣ ሁለተኛዎቹ ደግሞ ምንሰራው ለህዝብ ነው ካሉ በኋላ ህዝቡ የሆነ አስተያየት ሲሰጣቸው እንደዚህ ባታደርጉ፣ እንደዚህ ማድረጉ እኮ ቢቀርባችሁ ይሻላል ሲላቸው ምን ታመጣላችሁ፣ ስለኔ አያገባችሁም የሚል አይነት አስተያየት የሚሰጡ አርቲስቶች። እነዚህን ሁለቱን ሰዎች ምሳሌ እናድርግ። እቺ አርቲስት ከዚህ በፊት የእርግዝና ፎቶሹት ነበራትና እንዲህ ባለ መልኩ ፎቶ ተነስታ ፖስት አድርጋ ነበረ። በርካታ ኢትዮጵያውያን እንደዚህ ማድረግ ይቅርብሽ፣ ይህ ባህላችን አይደለም፣ ላንቺም ለልጅሽም ጥሩ ነገር አይደለም ብለው አስተያየት ሲሰጧት ወዲያውኑ ሌላ ፎቶሹት አዘጋጅታ እንዲህ ባለ መልኩ መነሳት ትችላለች። ሌላኛዋ ደግሞ ኮንሰርት እና የሙዚቃ ስራ ስትሰራ እንዲህ ባለ መልኩ ስትለብስና ስታስጨፍር ትስተዋላለች። ከዛ በኋላም የኢትዮጵያ ሕዝብ በድምፅሽና በስራሽ ትልቅ ቦታ መድረስ ትችያለሽ፣ ነገር ግን እንደዚህ አይነት አለባበስ ይቅርብሽ ብሎ አስተያየት ሲሰጣት በሚቀጥለው ጊዜ ላይ ምን አገባችሁና መብቴ ነው በሚል እንደዚህ አይነት ፎቶዎችን ፖስት ማድረግ ችላለች። ለማንኛውም የህዝብ ልጅ ነኝ ኢትዮጵያዊ ነኝ እስካላችሁ ድረስ ኢትዮጵያዊነት ምን እንደሆነ ባህላችን፣ ስርዓታችን ለህሊናችሁ ስትሉ ይህንን ትውልድ የሚገድል ነገር ባትሰሩና ፖስት ባታደርጉ፣ በተጨማሪም ደግሞ ከህዝቡ ጋር እልህ ውስጥ ባትገቡ የተሻለ ነገር ነው። እንደተለመደው ትታመሙና ሆስፒታል ስትገቡ ወደዚህ ወጥታችሁ ይህንን ህዝብ መለመናችሁ አይቀርም። ለነገሩ በሽታውን እርሱት። ሙዚቃም ይሁን ፊልምም ይሁን የትኛውንም ነገር የምትሰሩት ህዝቡ ሲሰማላችሁ፣ ህዝቡ ተቀባይ ሲሆን ነውና ልክ ወደዚህ መጥታችሁ ሰብስክራይብ አድርጉኝ፣ ሙዚቃዬን አዳምጡ፣ ፊልሜን ተመልከቱ እንደምትሉ ሁሉ ህዝቡን እንደምትለምኑ ሁሉ ህዝቡም እረፉ ተው ሲላችሁ፣ በተጨማሪም ደግሞ ህዝቡ ሲቸገር ብዙ ግፍ ሲደርስበት መስማትና ድምፅ መሆን ይጠበቅባቸዋል።